ማርታ ሰፈር እዛም አለበት ከብዶት ነው መሰለኝ ሂጂና ግዣት እንዴ እዛ ድረስ ብቻዋን ለካት ትገላግለኝ እንጂ አንድ ያለችው እሷ ነች እንዴ በዛ ጫካ ማለት ነው ጥሩ አይደለም ብዬ እኮ ነው ምን ችግር አለ ምንም ችግር የለውም አባ ይልቅ ሂጂና ግዣት ቀማላክም ሄዳል ለአንተ ስም ተብሎ ታዲያ እቺ ልጅ መሰቃየት አለባት አትሰቃይ ስለማታውቀው እኮ ነው እንዴት አይነት ባለጌ እንደሆነ ባለጌ ማለት የአባቱን ቃል የማይሰማ እሱ ደግሞ የአባቱን ቃል ሰምቷል ልጅ እኮ ዝም ብሎ ሰው ቢመታ ደስ የሚለው ሰው ነው እና የኔ ልጅ ሊነካሱ ለምን አይነካት ለምን አይነካት እኔ ሳቅማ አባት ሳቅ ነበር የሚጠለፈው ዘንድሮ አንተ ራስህ ጥለፋት ትላለህ ምንም ሰላም አልፈልግሽም ሳይሽ ቆየው ከቆምኩ አልመጣችም ከሷ ጋር አትክላችን አባቴ ራሷን የሚያስት ነገር ሰጥቶኛል እንዴት ይገላታል የሚገላት በድላ ገባ ነው እንዴ ምንም አትሆንም እኔ መሸከም እንድችል ብቻ ነው እንጂ ነፍሰ ገዳይ አይደለም ቆይ ደውላለሁ ቆይ ትሁት በስተመጨረሻም እንግዲህ ከዚህ በፊት በልጅነቷ የተከሰተባት ወይንም ደግሞ የደረሰባት ነገር በድጋሚ አሁን ላይ ሊደርስባት ነው ማለት ነው። ምክንያቱም አባቷ እኔ የፈለኩትን ነው የምታገቢው፣ በምንም አይነት መልኩ አንቺን ያመጣሽውን እኔ አልፈልግም። ሲቀጥል ደግሞ ተመስገን በብዙ ነገር አንቺን ጎድቶሻል፣ ስለዚህ ተመስገንን አታገቢም በማለት እንግዲህ ያው ራሱ እንግዲህ የትሁት አባት አስጠንቅቋታል ማለት ነው። ምክንያቱም ከዚህ በፊት በብዙ ነገሮች በድሎሻል፣ እንዲሁም ደግሞ ደፍሮሻል፣ ብዙ ነገሮችን አድርጎብሻል፣ ክፉ ነው፣ ይማታል፣ ስንት ነገር አድርሶብሽ አሁን ላይ እሱን ልታገቢው በፍጹም አትችም። እኔ ያመጣሁልሽን በጣም እጅግ በጣም አንቺን ማስተዳደር አንቺን መጠበቅ የሚችል ግለሰብ ነው ያገኘሁት፣ እሱን ታገቢያለሽ በማለት እንግዲህ የትሁት አባት ለትሁት አስጠንቅቋል። አባዬ እባክህን እንደ ልጅና እንደ አባት ቀስ ብለን እናውራ። እኔ አንተ የፈለግከውን ማግባት አልፈልግም በፍጹም። ደግሞ ተመስገን አሁን ላይ እንደ ድሮ አይደለም። ሲቀጥል ደግሞ ሁላችሁም ትታችሁኝ በነበራችሁበት ሰዓት ላይ ከምሰራበት ቦታ ይብን እየመጣ ስለ እኔ ደህንነት ሲጠብቀኝ ወይንም ደግሞ ሲጠይቀኝ የነበረው እራሱ ተመስገን ነው። ተመስገን አሁን ላይ ይቅርታ አድርጌለታለሁ። ሲቀጥል ደግሞ ስህተቱን አምኖ ይቅርታ ጠይቆኛል። እናንተንም ይቅርታ አድርጋችሁለት አይደለ እንዴ? አባዬ ወደ ኋላ የምትለው ነገር ለምንድን ነው? እኔ የምፈልገው የአባቴን የልጄን አባት ነው ማግባት የምፈልገው። ስለዚህ እባክህን ተረዳኝ። ከልጄ አባት ውጪ ከተመስገን ውጪ ሌላ ማንንም ማግባት አልፈልግም። እንደ አባት ወይንም ደግሞ እንደ ልጅ በቃ አንተ እኔን መረዳት መቻል አለብን። እናንተ መግባባት መቻል አለብን። አባዬ እባክህን የምልህን ነገር ስማኝ። እኔ ተመስገንን ብቻ ነው የማገበው። የልጅን አባት የሆነውን ተመስገንን ነው። አሁን ላይ እጅግ በጣም ተቀይሯል። ሌላ ወንድ ማግባት አልፈልግም በማለት እንግዲህ ትሁትም ማለት ነው ለአባቷ ሀሳቧን ብትናገርም አባቷ ግን በምንም አይነት መልኩ ሊሰማት አልቻለም ማለት ነው። ምክንያቱም ተመስገን ሊቀየር የማይችል ግለሰብ ነው። ስለዚህ በፍጹም ተመስገንን ልታገቢው አትችይም። ስለዚህ ትሁት አርፈሽ ተቀመጪ። እኔ ያልኩሽንና እኔ የምልሽን ነገር እያንዳንዱ ማድረግ አለብሽ። እኔ የማመጣውን ወንድ ነው አንቺ የምታገቢው በማለት እንግዲህ ትሁትንም እጅግ በጣም በመናደድ በመናገር ነበረ አባቷ እየተናገራት ማለት ነው። እሷም ከተቀመጠችበት ተነስታ ወደ ውስጥ ትሄዳለች ማለት ነው። በነገራችን ላይ እንግዲህ የትሁት አባት ማለት ነው በጣም ከባድ ሰው እንደሆነ እንግዲህ ሁላችንም አይተናል። ሲቀጥል ደግሞ የትሁት እህት የሆነችው አባዬ እኔ በጣም ከዚህ በፊት ብዙ ነገሮችን ታግሻለሁ። ሲቀጥል ምንም ቢያደርገኝ ምንም አባቴን ትቼ አልወጣም እላለሁ። ግን ደግሞ ስለ እህቴ እያደረከው ያለው ነገር በሙሉ ልክ አይደለም። ለምንድን ነው እንደዚህ የምታደርገው? እሷ የራሷን ምርጫ ይኖራታል። የምትወደውን የምታፈቅረውን ግለሰብ
ማፍቀር ወይንም ደግሞ እሱን ማግባት ነው የምትፈልገው? አንተ በማል ገብተህ ለምንድን ነው እንደዚህ የምትዘበርቀው? አሁንስ እንደዚህ የምታደርግባት ከፊቴ ላይ ለምንድን ነው በማለት እንግዲህ አባቷን ጠይቃ ነበረ። ስለዚህ አባቷም እኔ ለሷ የሚጠቅም ነገር ነው ደግሞ እኔን ማን ሊደፍረኝ ነው በማለት እንግዲህ በኩራት ሲናገር ነበር። ለሷ የሚጠቅም ነው የማደርገው። ስለዚህ አንቺ የሰማሽውን ነገር ለማንም ትንፍስ እንድትይ አልፈልግም፣ አርፈሽ ተቀመጪ በማለት እንግዲህ የትሁትን እህት ማለት ነው ደግሞ ልጁን በመቆጣት አርፋ እንድትቀመጥ አድርጓል ማለት ነው። ስለዚህ የትሁት አባት የፈለገው ነገር ምንድን ነው? አሁን ላይ እህትሽ በጣም ቆይታለች። ስለዚህ ወደ ጫካው ነው የወረደችው። አንቺም ሂደሽ እሷን እንድታግዣትና እዚህ ቤት ተመልሳችሁ ደግሞ ቡና እንድታፈሉ እፈልጋለሁ በማለት እንግዲህ የትሁት አባት ትዕዛዝ ይሰጣል ማለት ነው። ትሁትም እሺ በቃ እንዲ አባዬ በዚያ ጫካ ውስጥ ለምንድን ነው እሷ እንድትሄድ የፈቀድክላት? ለምንስ ሂጅ አልካተኝ? ምንም ባይኖርም ራሱ እኮ ወደዚያ ሂዳ እንደዚህ አይነት ነገሮች ማድረግ አልነበረባትም። ምክንያቱም በጣም ብዙ ችግር ሊገጥማት ይችላል። ደኑ ጥሩ አይደለም። አባዬ ለምንስ እንደዚህ ያደረክ? በማለት ትሁትም ትናገራለች። በቃ አሁን ላይ ከሆነ ሆኗል። ሲቀጥል ደግሞ ሄደሽ የያዘችውን ነገር አብራችሁ እንድታመጡ ትፈልጋለሁ፣ አግዣት በማለት ትሁትን ይልካታል ማለት ነው። ትሁትም ተነስታ ያው እህቷን ለማገዝ ወደዚያ ቦታ ትሄዳለች። የተዘጋጀላትን አላወቀችም ማለት ነው። ምክንያቱም አባቷ ያው ትሁትን ማስደፈር ወይንም ደግሞ በጠለፋ መልኩ እንዲወስዳት ነው የፈለገው። ምክንያቱም በውድና እንዲሁም ደግሞ በፍቅር ስላልፈለገች ማለት ነው። ትሁት ያልፈለገችበት ምክንያት አንድና አንድ ያው እኔ ተመስገንን የማገበው የልጅ አባት የሆነውን የልጅነቴን ፍቅረኛን ተመስገንን ነው የማገበው። እሱ በጣም ተቀይሯል፣ ከመጥፎ ባህሪው አሁን ላይ ወጥቷል በማለት እንግዲህ አስባ አቅዳ ነበረ ማለት ነው። ሲቀጥል የትሁት እህት ተብዬዋ ማለት ነው ተመስገን ደውላለታለች። ምክንያቱም ተሎ ብሎ ወደ ገጠር እንዲመጣና እንዲሁም ደግሞ ትሁት አባቷ የትሁት አባት ሌላ ወንድ ሊያጋባት እንደወሰነ፣ ስለዚህ እባክህን ተሎ ብለ መምጣት አለበት፣ ችግር ሊፈጠር ነው በማለት እንዲሁም ደግሞ አባቴ ለልጆቹ ትዕዛዝ ሰጥቷል። ምክንያቱም ትሁት እንደዚህ ፍላጎት ስለሌላት እንዲሁም ደግሞ አሁን ላይ ማለት ነው እሷን በመጥለፍና በመድፈር እንዲሁም ሊወስዳት ነው። ስለዚህ ተሎ ብለ ፈጠን ብለ መድረስ አለብህ ተመስገን እባክህን በማለት እንግዲህ የትሁት እህት ደውላለት ነበረ። ተመስገንም እጅግ በጣም በመደንገጥ ምክንያቱም እስከዛሬ ሲባክንላትና እንዲሁም ደግሞ ሲፈልጋት የነበረችውን ትሁት ለራሱ ለማድረግ እጥረት እያደረገ ይገኛል ማለት ነው። ትሁትን በጣም ነው የሚወዳት፣ በጣም ነው የሚፈቅራት። ሲቀጥል ደግሞ የልጁ እናት ነች ማለት ነው። የወደፊት ሚስት ትሆናለች ብሎ በብዙ ነገሮች ሲታገስባትና ብዙ መከራን ያሳለፈባት ትሁትን ለራስ ያደርጋለሁ ሽምግልናው ደረሰ እያለ እጅግ በጣም እየተደሰተ ባለበት ሰዓት ላይ ነበር የትሁት እህት የደወለችው። ስለዚህ ትሁት ሌላ ልታገባ ነው፣ ሌላ ሰው ሊደፍራት ነው፣ ሊጠልፋት ነው፣ ተሎ ብሎ መድረስ አለብህ በማለት ትደውልለታለች። ስለዚህ ምክንያቱም የትሁት አባት እንዲሁም ደግሞ ትሁትን በዚህ ሰዓት ወደ ጫካው እልካታለሁ፣ በዚያን ሰዓት ደግሞ አንተ መተህ ጠልፈ መውሰድ ትችላለህ፣ ይህን ነገር እኔ እናንተ ብቻ ነው የምናውቀው በማለት እንግዲህ ያው ትሁትን ሊጠልፋት ወይንም ደግሞ ሊያገባት ከፈለገው ግለሰብ ጋር የትሁት አባት ተነጋግረው ሲቀጥል ያን ነገር ሲነጋገሩ የትሁት እህት ሰምታ ነበረ ማለት ነው። ስለዚህ ይህን ነገር ደግሞ ማፍረስም ሆነ ትሁትም ከምትገባበት ችግር ሊያወጣት የሚችለው ራሱ ተመስገን ነው በማለት ደውላ ለተመስገን ሁሉን ነገር ተነግረዋለች። ተመስገንም እጅግ በጣም በመናደድ በመበሳጨት ቦርሳውን በመያዝ ማለት ነው ያው ለትንሽ ጊዜ የሚቀይረው ልብሱን በመያዝ እንዲሁም ወደ አባባ ጋር በመሄድ ማለት ነው ያው መታወቂያውን በመስጠት እኔ ራቅ ያለ ቦታ መሄድ እፈልጋለሁ፣ ትሁት ለሌላ ሊድሯት ነው፣ ትሁት የኔና የኔ ብቻ ነሽ መሆን ያለባት፣ አባዬ ብዙ ነገር ችግሮች ተፈጥረዋል፣ ስለዚህ ወደዚያ ቦታ እኔ ተነስቼ መሄድ አለብኝ፣ አንተ እዚህ ያለውን ነገር መቆጣጠር አለብህ በማለት እንግዲህ ተመስገን ተነስቶ ወደ ትሁት ቦታ ሄዷል። ስለዚህ በእርግጠኝነት ትሁት ስትደፈጥ፣ ትሁት ስትሰቃይ ከዚህ በኋላ ማየት አንፈልግም። ሲቀጥል ደግሞ እንደዚህ አይነት ነገር ሳይደርስባት ራሱ ተመስገን መድረስ አለበት ብዬ አምናለሁ። በእርግጠኝነት ካለችበት ችግር
ራሱ ተመስገን ማለት ነው ያወጣታል በፍቅር እንጂ በጠብ ለመጣበት ተመስገን እንደማይመለስ ሁላችንም የምናውቀው ጉዳይ ስለሆነ ማለት ነው። ሲቀጥል ስለ ናቲ ጉዳይ ነው። ናቲ አሁን ላይ እንግዲህ የአባዬን ሚስት ማለት ነው በማስፈራራትና እንዲሁም ደግሞ ከቤት እንዳትቀመጥ በማድረግ ከቤት እንድትወጣ በጣም ብዙ እጥረቶችን እያደረገ የሚገኘው እራሱ ናቲ ማለት ነው። አሁን ላይ እንግዲህ በባለፈው ፓርት ተሸፋፍኖ እንዲሁም ደግሞ የአባባን ሚስት ሊያስደነግጥ በሚሄድበት ሰዓት ነበር እጅ ከፍንጅ እራሱ ተሙ የያዘው ማለት ነው። ስለዚህ ነገር ማድረግ ያለብን ነገር ማቆም አለብህ፣ ካለዚያ እያንዳንዱን ነገር ለአባዬ ነው የምናገረው። እባክህ እናቴ ከዚህ ተንኮል አንተ አርፈ መቀመጥ አለብህ። ባልና ሚስት በቤታቸው በደስታ ይኑሩበት፣ ለምንድን ነው የምትበጠብጠው? በማለት በቁጣ በመናገር እንግዲህ ናቲን አናግሮት ነበረ። ናቲም አንተ ምንም የሚመለከትህና የሚያገባህ ነገር የለም በማለት እንግዲህ ተናግሮታል። ምክንያቱም ተንኮሉንና መጥፎ ስራውንን ራሱ ተሙ ስለነቃበት ማለት ነው። ስለዚህ አሁን ላይ እንግዲህ የአባባ ሚስት ያነሳችው ሀሳብ አለ። ምክንያቱም ያው ስለሚወዳት ስለሚያፈቅራት ማለት ነው። እንዲሁም አባባን ምንድን ያለችው ይሄን ቤት ሽጠን ሌላ ቤት መግዛት እፈልጋለሁኝ እባክህን በማለት የምትወደኝ ከሆነ በማለት እንግዲህ በግልጽ አባባን ጠይቀው ነበር። አባባ ከት ብሎ ነበር የሳቀ ማለት ነው። እና ለምንድን ነው እኔ እውነቱን እየነገርኩ ቤቱ አልተመቸኝም፣ ቦታውን መቀየር እፈልጋለሁ ያልኩ አንተ ለምን ትስቅብኛለህ? በማለት እንግዲህ አባባን ጠይቀው ነበር። ግን ደግሞ የአባባ መልስ ደግሞ የሆነው በእርግጠኝነት በድጋሚ ይህንን አየሁት የምትዩን ሰይጣን የምታዩ ከሆነ እርግጠኛ ነኝ ቤቱን እሸጠዋለሁኝ በማለት ሌላ ቤት እገዛልሻለሁ፣ ለአንቺ የማልሆነው ነገር የለም በማለት እንግዲህ በፍቅርም ውቅ አድርጎ ተናግሯታል ማለት ነው። እንግዲህ የአባባ ሚስትም እጅግ በጣም ደስተኛ ሆናለች። ምክንያቱም ስለተረዳኸኝ እጅግ በጣም አመሰግናለሁ በማለት መልሳለች ማለት ነው። ስለዚህ በእርግጠኝነት አባባ ይህን ነገር ያለው ነገር ማለት ነው እንደዚህ የሚያስፈራራትና እንዲሁም ደግሞ መጥፎ ነገር የሚያደርገው ራሱ ናቲ እንደሆነ አባባ በግልጽ ማለት ነው ለአባዬ ሚስት ያው እንደሚያጋልጥና እንዲሁም ደግሞ ተንኮለኛው እንደዚህ እያደረገ የሚያስፈራራት ሰይጣን ሳይሆን ራሱ ናቲ እንደሆነ በእርግጠኝነት የሚያሳይበት ፓርት ቀጣይ እንጠብቃለን ብዬ አስባለሁ። ሌላው እድል ነች። እድል ቤተሰቦቿን ለማግኘት አሁንም እጥረት እያደረገች ትገኛለች። ምክንያቱም ቤተሰቦችን እንደምንም አድርጌ ማግኘት አለብኝ ብላለች። እውነት ለመናገር ማግኘትም አለባት ባይነኝ ማለት ነው። እና አሁን ላይ እንግዲህ የአባዬን ሚስትም ያው እያወቅሽ ሁሉ ነገር ደብቀሽኛል ብላታለች። ግን ደግሞ የአባባ ሚስትም የኔ ልጅ ያን ጊዜ ማንም ስለሌለኝ እንደ ልጄ ስለማይሽ ነው የሚትሄጂብኝ ስለመሰለኝ ነው እንጂ አሁን ልክ ናቸው ነገሮቹ እንደሰማሽ ሆኖ በማለት እንግዲህ ተንኮል እንደሰራችና ራሷ ስህተት እንደሰራሽ በግልጽ ማለት ነው የአባዬ ሚስት ተናግራለች ማለት ነው። ስለዚህ አሁን ላይ እድል ወደ ሽማግሌው በመሄድ ቤተሰቦችን ማግኘት እፈልጋለሁ፣ ከነሱ ጋር መገናኘት አለብኝ፣ ቤተሰብ ጋር አብሬ መሆን እፈልጋለሁ በማለት በስስት እንግዲህ ያው ከዚህ በፊት የአባዬን ሚስት ያገኛት ግለሰብን አግኝተው አውርተው ነበረ። ችግር የለውም ነገሮቹን እናስተካክላለን፣ ያንቺን ቤተሰቦች በእርግጠኝነት ይገኛሉ፣ እናትሽ በጣም ጥሩ ህይወት ነው ያላት፣ ግን ደግሞ አክስትሽ እጅግ በጣም መጥፎ ነች በማለት እንግዲህ ትንተና አድርጎ ሲነግራት ነበረ ማለት ነው። እና አሁን ላይ እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ትሁት ምንም ነገር መሆን የለባትም ከዚህ በላይ ደፈራት ወይንም ደግሞ እንደዚህ ጠለፋት የሚለው ነገር መሰቃየት መቻል የለባትም ብዬ አስባለሁ። እናንተም ያላችሁን ሀሳብ አስተያየት በኮሜንት መጻፍ ትችላላችሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።